ስራ ላይ ኮስተ ተጋጥሟል አይደል እንዴ? ስተታው ይፈጠራል። ግን ደግሞ የሷ ተደጋገማ ድስት ጥዳ እየወጣች እኮ ወጥ ስታበላሽ ይሄ የመጀመሪያ ጊዜው አይደለም። ቢሆንም ሰው በምግብ አይቀጣም። ሲጀመር የኔ ቅጣት ለእናንተ መቼም ልክ ሆኖ አያውቅም። እዛ ሁሉም ሰው በተሰበሰበበት እንደዚህ ስላደረግሽ ምንም የሚቀየር ነገር ያለ ነው የሚመስልሽ? ቆይ አንቺ ማንሽ? ለምንድነው ትዕግስቴን የምትፈታተኝ? እኔ እኮ ምንም አላደረኩም። እኔና ምግቡን ቀምሳ ነው። ከዛን ደግሞ ነገርኳት እንጂ ይፈጠራል ብዬ አስቤ አይደለም እኮ። ደግሞ ጥፋትሽን ለመደበቅ አትሞክሪ። ዝም በይ እሺ? እሺ በጣም ይቅርታ። ይቅርታ? ያንቺ ይቅርታ ለኔ ምን ይጠቅመኛል? ቆይ ትንሿ ሆን ብለሽ ነው አይደል እንደዛ ያደረግሽው? እንዴ እኔ ለምንድን ነው እንደዛ ማረገው? ደግሞ እኮ አንቺ ተቀየርሽብኛል። ሲቀጥል ደግሞ ወጥ አደረኩ ባንቺ ምክንያት። ቆይ አንቺ ጽናት አንቺን ነው እኔ ነው እየጠየቀኝ ያለው? ቆይ ለምን እኔን ለመጠየቅ እንደዚህ ፈጠንክ? እሷን ለምን እንደዚህ? አዎ ምክንያቱም ሰሞኑን አንቺ ሁላችንም ላይ ስለተቀየርሽ። መነጋገር ካለብንም እሷ ፊት አይደለም ብቻችንን እናወራለን። ቆይ ነገር ለቤታችን ጥሩ ነው ብለሽ ታስቢያለሽ? ሰላም ማጣታችን ትዳራችንን አይጎዳው? እኔ ነኝ ሰላምን ያሳጣው? እና ታዲያ ምን ልበል? ቢሮ ኪያ ቤት እዚህ። ቆይ የተፈጠረ ነገር ካለ ለምን በግልጽ አትናገሪም? ብናገርም እኮ ምንም ይለወጥ። ጽናት ለምንድነው ትንሿን እንደዚህ ለማሸማቀቅና በምግብ የምትቀጣት? ምንድነው? ጽናት እየባሰባት ነው እንጂ እየተሻላት አይሄድም። ምንድነው? አሁንስ አስጠላኝ የጽናት ጸባይ፣ ጽናት አሁንስ አስጠላችኝ የሚሉ ብዙ ሰዎች አሉ። ኪራ እየጠየቀው ጥያቄ እውነት ነው፣ ትክክል ነው፣ መልሽለት ምናምን በጣም ብዙ የተለያዩ ኮሜንቶች አሉ ማለት ነው። ሰላም ውድ የተከበራችሁ የቻናል የቤት ተከታታዮች እንዴት ናቸው? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ብዝት ትርፍ ይበልኝ ባላችሁበት ውድ ቤተሰቦቼ፣ የምወዳችሁ ማከብራችሁ ቤተሰቦቼ እንዴት ናችሁልኝ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ብዝት ይበልልኝ። ዛሬም በድጋሚ እንግዲህ በጽናት ድራማ ላይ መጥቻለሁ። ትናንትና በለቀኩት ላይ ወደ 3000-4000 የሚሆን ሰው አይቶታል። በጣም ብዙ ነገሮች ነው እያየሁ ያለሁት እና በእነሱም ላይ ደግሞ እንግዲህ ኮሜንትም እያስቀመጣችሁ ነበረ። በጣም ግራ እያጋባችሁ ያለው ነገር የጽናት ጸባይ ነው። ኪራ ራሱ እውነት ለመናገር ወንድ ወጣው ማለት ነው። በቃ የሷን የተናገረበት ቦታ ላይ ለሁላችንም ጸባይ ለትንሿ ብቻ አይደለም ለሁላችንም ወይንም ሁላችንም ጋር ጸባይሽ በጣም ተቀይሯል። ሀሳብሽ ምንድነው? የሆንሽው ነገር ምንድነው? በማታ ስልክ ታወሪያለሽ፣ ስልክ ይደወልልሻል። እዚህ ጋር ደግሞ ስትጠየቂ በስነ ስርዓት አትመልሽም። ከሁሉም ሰው ጋር ትንት ያለሽ ምንድነው ሀሳብሽ ብሎ ነው በቃ በጣም ኩሽና ቤት ውስጥ ሆኖ በተለይ ትንሿን አንቃት ነበር የደረሰው ማለት ነውና ጽናት የሌለባትን ጸባይ ነበር ያመጣችው። በተለይ ደግሞ ቤተሰቦቼ ጽናት ኪራ የተናገረው ነገር አይታችሁ ከሆነ መጀመሪያ ቤትህን እንድትናፍቅ ነው ማድረግህ፣ በጣም ምርጥ ሚስት ነው መሆንልክ፣ አንተም ቤትን የምትናፍቅ ባል ነው የምትሆነው ምናምን ያልሽኝን ቃል ገና አመት ሳይሞላው ቅርጥፍ አድርገሽ አትቢን ብሎ ነበር ያላትና በነገራችን ላይ ልክ እንደ አንዳንድ ወንዶች ናቸው። አንዳንድ ወንዶች እስከሚያገቡን ድረስ እንደዚህ ነው ማረግልሽ፣ እንደዚህ ነው ምን ሆንልሽ፣ ተፈነከትኩልሽ፣ ተቆረጥኩልሽ ይላሉ ማለት ነው። የኩላሊቴ ጨጓራይ ልቤ ይላሉ። ካገቡን በኋላ ግን ደግሞ ልክ እንደ ሰራተኛ ወይንም ደግሞ ልክ እስር ቤት እንደገባ ሰው የሚያዩ ሰዎች አሉ፣ ወንዶች አሉና ጽናትም ደግሞ ካገባችሁ በኋላ እንግዲህ እርግዝና ተፈጥሮ ይሁን ምን እንደሆነ ባላቅም ብቻ ግን በጣም ጸባዩ ተቀያይሯል። በተለይ ከሰራተኛይቱ ጋራ ግብ ውስጥና እልህ ውስጥ ነው ገብታ ያለችውና ይሄ ነገር ደግሞ ጠቃሚ አይደለም ብዬ አስባለሁኝ። እና እንግዲህ ደግሞ እዚህ ጋር እንደምታዩት ጆከርንና ሰኒን እያሳደዳቸው ያለ ልጅ ፎቶውን አቃጥሏል። ከሰኒ ጋር የነበረውን ፎቶ እሷ በግዴታ እንድታገባው የሚፈልግ ሰው አለ። ያ ሰው ማን ነው? ስዊድ ነው ወይንስ ደግሞ ሌላ ሰኒን የሚያፈቅራት ሰው እየተበቀላቸው ነው? አላቅም። በጣም ግራ ተጋብቻለሁኝ። ይሄም ልጅ እነ ሰኒ ቤት ያለው ልጅ ሌላ ሰው ልኮት ነው እዚህ ቤት የመጣው ማለት ነው። ማን የላከው ይመስላችኋል? ነገሮች በጣም እየተወሳሰፉ ነው። ነገሮች በጣም ግራ አጋቢ ሁኔታ ላይ ደርሰዋል ማለት ነው ውዶቼና ጽናትም እያናገረችው ያለችው ልጅ ማንም ይሁን ማታ ከባሏ ጋራ በመታሳለፈው ጊዜ ላይ ማንም ሰው በፍቅራቸው በትዳራቸው ገብቶ ፍቅራቸውን እንዲያደበዝዘው ማድረግ የለባትም ብዬ አስባለሁ። ትዳር በጣም ጥንቃቄ የሚጠይቅ ነገር ነው በነገራችን ላይ በጣም ከምላችሁ በላይ አንተ ትብስ ነው አንቺ ትብሽ እንጂ አንቺ ብስብስ አንተ ብስብስ እየተባለ ትዳር ውስጥ አይኖርም ማለት ነውና ስለዚህ አንዳቸው ኪራል ሁሉ ነገር ሲያሳልፍ ጽናትም ደግሞ እንደዛ መሆን አለባት ብዬ አስባለሁና ብቻ ግን እስኪ ከባድ ነገር እየተፈጠረ ነው። ስዊድንና ይሄ ልጅ ምን እያደረጉ ነው?